ሰላም እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። በተለመደው ሰዓት መተናል። እስቲ ይሄንን ቪዲዮ አንድ ላይክ አድርጉ። ተባረኩ። የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ስሙ ይሄንን ጉድ። እስቲ አንድ ላይ ተረት ብለን እንጀምር። ይህ ሰው አንድን ኃጢአተኛ ለማዳን ሲል ራሱን 5 ጊዜ ከተራራ ላይ እንደፈጠፈጠ ታውቃላችሁ። ይህ ኃጢአተኛ ሰው ደግሞ ካህን ነበር እና ከእናቱ ጋር ተኝቷል። ከእናቱ ጋር ተኝቶም ደግሞ ሳይበቃው እናቱን አስረግዞ አስወርዷታል። ከዛ በኋላ ደግሞ ካህን ስለነበረ ለሰዎች ቁርባን ሲሰጥ ማለት ነው ቁርባን ውስጥ መርዝ እየጨመረ ይገላቸው ነበር። ይሄን ሁሉ ለሰራ ሰው ማለት ነው ልክ ሊሞት ሲል ወደ ገሃነም ሊገባ ይሆናል ማለት ነው ሲያው። ከዛ በኋላ ልጸልይልህ ብሎ ወደ እግዚአብሔር ሲጸልይለት ይሄን ሰው አልምረውም ይላል እግዚአብሔር ማለት ነው። ይሄን ሰው አልምረውም ሲል እግዚአብሔር ከዛም ይላል እኔማ ይሄን ሰው ካልማርክልኝ ራሴን እየፈጠፈጥኩኝ እገላለሁኝ ከዚህ መንገድ ማለት ነው። ከዛ በኋላ ወረታች ከተራራ ላይ ይወደቅ ይፈጠፈጣል። አንዴ ከዛ ይሞታል። ከዛ ድጋሚ ያስነሳዋል እግዚአብሔር ማለት ነው። ከዛ ይሞታል ደግሞ ድጋሚ ያስነሳዋል። 5 ራሱን ፈጠፈጠ። 5 ራሱን ከፈጠፈጠ በኋላ መጨረሻ ላይ ስለዚህ ኃጢአተኛ ሰው ለምን እንደምትደክመው ብሎ ሚካኤል ይለዋል ማለት ነው። ለዚህ ኃጢአተኛ ሰው ለምን እንደምትደክመው ይሄ ምሕረት የማይገባው በጣም ኃጢአተኛ ሰው ነው ይሏል። የምትምረው ከሆነ ማረው፣ ካለበዛ ነፍሴን ከሱ ጋር ውሰዳት ይሏል። እና ይህ አባት ደግሞ በጣም እግዚአብሔር ያከብረው ነበርና ስለዛ ምን አደረገ እግዚአብሔር የዛች ሰው ነፍስ እንዳልተፈጠረች እንድትሆን አደረገ ማለት ነው። ለዛ አባት ጸሎት ኢየሱስ ያድናል። እንግዲህ ኃጢአተኛውን የሚያድን እኛ የምናውቀው ክርስቶስን ነው። ምንም ማድረግ አይቻልም። ከመስማት ውጭ ምንም አማራጭ የለም። አንድን ኃጢአተኛ ክርስቶስ ብቻ እኛ ሰፈር ሌላ ጋስ ክብር ሁሉ ለኢየሱስ ይሁን። ኢየሱስ ነው አዳኝ፣ ሌላ የለም። ይሄ ነው እውነታው። ይሄ ደግሞ ቆንጅዬ ነው፣ ዲጂታል ነው፣ ደስ ይላል። ክብር ሁሉ ለኢየሱስ ይሁን። ስለ ኃጢአታችን የሞተው የተሰቀለው ኢየሱስ አዳኝ ኢየሱስ፣ ሌላው ሁሉ ተረት ነው። ቆንጅዬ ዘመናዊ ተረት ነው። ምንም ማድረግ አይቻልም። ኑ ወደ ኢየሱስ። ኢየሱስ ብቻ ሕይወት ነው። ምንም ማድረግ አይቻልም። ስሙ ይሄንን የዩ ጩፋን ጉድ ሰማችሁ አይደለ? አረ ዘንድሮ ማን ሰሙ ጉድ የለም። ይሄን ቪዲዮ ተመልከቱትና እስኪ እንመለስ። ቲክቶክ ያላችሁ ሰዎች ስልካችሁን እንደዚህ አድርጋችሁ እንዲህ ብትሉ በአንድ ሰዓት ውስጥ 450,000 ሰው ያያል። ስልክን ከፍ አድርገ መዳን በሌላ በማንም የለም ብትል 15 ሰው ያያል በ2 ሳምንት። እኛ ኦርቶዶክሳውያን ደግሞ የድንግል ማርያምን ስም ጠርተን በሚሊዮን ቪዲዮዎቻችን እንደሚታዩ እናውቀዋለን። ስለዚህ ይሄ ቪዲዮ ስር እየገባችሁ የጊሸኗን ማርያም፣ የቃጥለዋን ማርያም፣ የኩኬለሿን ማርያም፣ የሰሚነሿን ማርያም፣ የወይብሏን ማርያም ስሟን እስኪ ከፍ አድርጉት። ባይቀምና ፈጣሪን እንኳን መፍራት አቁማል እንዴ! የኢየሱስ እናት አንድ ናት። ይሄ ሁሉ ከየት ነው? በሕግ አንድ ናት የኢየሱስ እናት ቅድስት ድንግል ማርያም አንድ። እንዴ አልበዛም እንዴ? እንዴ ሌላ ነገር ሁሉ ይቅር። ወጣት ሆኖ በዚህ እድሜ በተረት እንዲህ ሲያወራ ግን አይገርምም? አረ ንቃ፣ መጽሐፍ ቅዱስን አንብብ። እዩ ጩፋ ዘንድሮ ማን ሰማው ጉድ የለም። ተረትን ትተና ወደ ኢየሱስ ይንተን አራ ማርያም አንድ ናት የኢየሱስ እናት። ውይ ብዛት! ኢየሱስ ብቻውን ያድናል። ተረት ግን ገዳይ ነው። ቢሆንም ደግሞ በዚህ እድሜ ተረት ግን አያምርም። አረ ያስጠላል። አረ ቅዱስን ቃል ገልጣ አንብብ። ሕይወት እሱ ነው። ከሱ ውጪ መንገድ የለም። ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። ይሄ ነው እውነታው። ስሙ ይሄንን ፍጡራን በላይ ማእከለ ፈጣሪ ወፍጡራን በፈጣሪ እግዚአብሔርና በፍጡራን በእኛ መካከል በፈዋሽ እግዚአብሔርና በበሽተኞቹ በእኛ መካከል በአጥጋቢው እግዚአብሔርና በረሃብተኞቹ በእኛ መካከል በጠጋኙ እግዚአብሔርና በተሰበርነው በእኛ መካከል መወጣጫ መሰላል መሸጋገሪያ ድልድይ ሆና ጨለማው ወደ ብርሃን፣ ሞቱ ወደ ሕይወት፣ መቃብር ወደ ትንሣኤ፣ የከሰመው ተስፋ ወደ ተትረፈረፈ በረከት እንዲለወጥ ተመርጣ የተገኘች ለተመረጠችበት ጊዜዋን አካሏን አሳልፋ የሰጠች ከእግር ጽፍሯ እስከ እግር ጥፍሯ ከራስ ፀጉሯ እስከ እግር ጥፍሯ ድረስ የባከነ አካል የሌላት በውስጥም በውጭም የተዋበች ያጌጠች ያሸበረቀች በሐሳቧ ድንግል በስጋዋ ድንግል የሆነች ከፍጡራን ተለይታ በቅታ ከሷ በፊት ከነበሩት በሷ ዘመን ካሉት ከሷ በኋላም ከሚቀጥለው ትውልድ መካከል ተመርጣ የተገኘች እግዚአብሔር የመጨረሻውን ክብር የሰጣት ልጨምር እንኳን ቢል የሚጨምርላት ክብር የሌላት ፍጽምት
በነፍስ በስጋ በጊዜው በዘላለሙ የከበረች የእመቤታችንን ክብረ በዓል ታከብራለች ኦርቶዶክሳዊት ተዋሕዶ ቤተክርስቲያን። ስሙ ይህንን መጽሐፍ ግን እንዲህ ብሎ ይናገራል። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 አንድ እግዚአብሔር አለን፣ በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለን፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው ይላል። ይሄ መጽሐፍ ቅዱስ የሚናገረው። የቅድሙ ግን የለም። አንድም ቦታ ከመጽሐፍ ቅዱስ አታሳዩ። እንግዲህ በመጽሐፍ ቅዱስ ውስጥ የሌለው ነገር ምን ይባላል? ሰው ሰራሽ። አይገርምም? ይህን ደግሞ በአደባባይ በኮንፊደንስ ከድቅድቅ ጨለማ ውስጥ እኛን ያወጣን ኢየሱስ ክርስቶስ፣ ሞትን ያሸነፈው ኢየሱስ፣ በሰዎችና በእግዚአብሔር መካከለኛ የሚለው መጽሐፍ ኢየሱስ፣ ሌላ ሁሉ ምንጩ አይታወቅም በሚለው ያዙ። እንግዲህ ምንም ማድረግ አይቻልም። ምንጩ ግን አይታወቅም። ኢየሱስ ብቻውን ያድናል። ሌላ ሁሉ ወደ ሞት ነው፣ ኢየሱስ ወደ ሕይወት። ኑ ወደ ኢየሱስ። ሰው ሰራሽ ትምህርት ቁጭ ብላችሁ እንዳትጠጡ። ቅዱሱን ቃል ገልጣችሁ አንብቡ። ይሄ ነው ሕይወት። አይገርምም? ከኢየሱስ ውጪ መንገድ የለም። እንግዲህ ምንም ማድረግ አይቻልም። ብቻውን ሕይወት ይሰጣል። ስሙ ይንንም መጽሐፍ ቅዱስ የለሽም? አዎ የለኝም። ቤተክርስቲያን ኮርስ ምናምን ትማሪያለሽ? አሁን የክረምት ኮርስ ጀምሬያለሁ። ስለዚህ እንደውም በትክክለኛው ሰዓት ነው ይመጣል። ስለዚህ እግዚአብሔር አምላክ ይርዳሽ። አሜን። ይሄ ምን እየተማራችሁ ነው? አሁን የምንማረው የቤተክርስቲያን ታሪክ፣ ስርዓተ ሃይማኖት፣ ክርስቲያናዊ ስነ ምግባር፣ ልሳነ ግዕዝ፣ አክቹአሊ 6 ትምህርት እንማራለን። ባካችሁ ይሄንን ቪዲዮ ሊያስጠፉብኝ ስለሚችሉ በ5 ደቂቃ ውስጥ ሊጠፋብኝ ስለሚችል ሼር፣ ኮፒ ሊንክ ያደርጋችሁ ለብዙዎች እንዲደርስ አድርጉ። እባካችሁ ጴንጤው ናችሁ በሙሉ። ለካኔ ብዙ ኦርቶዶክሶች ለምንድነው ስለ ኢየሱስ ክርስቶስ ፍቅር የዚህን ያክል ሊረዱ ያልቻሉት እላለሁ። የማርያም ፍቅር እንዴት በለጠባቸው ብዬ ሳስብ ለካ የሚማሩት ስለ ቤተክርስቲያን ስርዓትና ደንብ፣ ስለ ቤተክርስቲያን ሃይማኖት፣ ስለ ቤተክርስቲያን ግዕዝ ቋንቋ ነው። ግዕዝ ከምትማሩ ስለ ኢየሱስ ወንጌል ብትማሩ ዛሬ ገባችሁ ነበር። የማርቆስ ወንጌል ምዕራፍ 13 ቁጥር 10 ላይ እንደዚህ ይላል፣ አስቀድሞ ወንጌል ለአሕዛብ ሁሉ ይሰበክ ዘንድ ይገባል። ጊዜ የለም፣ ወንጌል ሊሰበክላችሁ ይገባል። አሕዛብ ወንጌልን መስማት አለባቸው፣ ማወቅ አለባቸው። ስለ ኢየሱስ ክርስቶስ የደም ዋጋ መረዳት አለባቸው ነው የሚለው። ግን እናንተ ግዕዝ ነው የምታስተምሯቸው። ምንድነው ቫሉ ያለው እዚች ጋር ስለ ኢየሱስ ክርስቶስ ማይማሩ? ቫሉ ምንድነው? ስለ ግዕዝ ማወቅ። መጽሐፍ ቅዱሳችን ማርቆስ ወንጌል ምዕራፍ 16 ቁጥር 15 ላይ እንደዚህ ይላል፣ እንዲህም አላቸው ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። አሁን ኢየሱስ ክርስቶስ የፈለገው ስለ ግዕዝ ቋንቋ እወቁልኝ አይደል? ኢየሱስ ክርስቶስ የፈለገው ወደ ዓለም ሁሉ ሂዱልኝ፣ ወንጌልን ለፍጥረት ሁሉ ስበኩልኝ፣ ኢየሱስ ብላችሁ ተናገሩ፣ ያድናል እያላችሁ ስበኩልኝ። ስለ ማርያም ስታወሩና ስትሰብኩ በጣም ነው የምሰማው። ነገር ግን ያ እንዳለ ሆኖ ሳለ ነገር ግን ስለ ኢየሱስ ክርስቶስ ለመናገር ምንድነው የገደባችሁ? አሁን ይሄ እኮ እውነት ነው። ኢየሱስን ደብቀ የፈለከውን ነገር ብትናገር ለሰው ሕይወት ሊሆን አይችልም። ስርዓት ሊሆን ይችላል። ከዛ ያለፈ ነገር ምንም የለም። ትውልድ ኢየሱስን ይስማ። ሕይወት እሱ ነው። ስለ ኢየሱስ የማይናገር ኢየሱስን ትውልድ ካላወቀ ቀጥታ ወደ ሲኦል እያሳየን ነው። ወደዛ ሂዱ ነው። አረ ከሞት የሚያድን ኢየሱስ ነው። ስለሱ እናውራ። መጽሐፍ የምናገረው ሕይወት ኢየሱስ ነው ይላል። እኛ ደግሞ ይሄንን ሸፍነን ምን እንደሆነ እናስተምራለን። ይሄ ሕይወት ሊሆን አይችልም። ኢየሱስ ብቻውን ያድናል። ወንጌል ይሰበክ። አዳኝ ኢየሱስ ነው። ከሱ ውጭ ትርፍ ነው። ምንም ጥቅም የለም። ኢየሱስ ብቻውን ሕይወት ይሰጣል። ምንም ማድረግ አይቻልም። እውነታው ግን ይሄ እየመረን በሆነ መዋጥ ነው። ኢየሱስ ያድናል። ስሙ ይንንም አምላኩን የሚፈራ ጨዋ ሕዝብ ነው። ሲሰጥ በዓላማ ነው የሚሰጥህ። ለመጽደቅ ብሎ አይሰጥህም። ስለ ጸደቀ ግን ይሰጥሃል። ደስ የሚል ይሄ ነው። ዳህ ሲለምን አይሰጥም ጴንጤ ምናምን ነገር ብሎ የደዎቿን ለማመን ራሱ ጴንጤ እንዲሰጥ አያደርግም። ለኃጢአት መደምሰሻ ለመንግስተ ሰማያት መውረሻ ያርግልህ ይላል እጁ እንዲህ እያለ ድሃ። አይ እኛ ለድሃ ስንሰጥ ኃጢአታችን እንዲደመሰስ ብለን አይደለም። ኃጢአት የሚደመሰሰው በአንዱ በእግዚአብሔር ልጅ በጌታ በኢየሱስ ክርስቶስ ቅዱስ ደምና መስዋዕትነት እንጂ ለድሃ በሰጠውት ሽልንግና ስሙኒ ዶልቼ ዘርዝረ ስለሰጠ አይደለም። ግን ሲሰጥ ይሰጣል። ደግሞ እንደ ጴንጤ ይሰጫል እንዴ? ጌታ ኢየሱስ ምስክር። እራሳቸው እኮ ይናገሩናል። ልብስ ቢባል ማን ነው የሚሰጠው? ጴንጤ ነው የሚሰጠው። ሰልባጅ የምትሰጡት ጥሉን የለ እንደ ራሳችሁ። ስንዴ የሚሰጠው ማን ነው? ጴንጤ ነው የሚሰጠው። ዘይት የሚሰጠው ማን ነው? ጴንጤ ነው የሚሰጠው። ሆስፒታል የሚተክል ማን ነው? ጴንጤ ነው ሆስፒታል የሚተክል። ትምህርት ቤት የሚያሰራ ማን ነው? ጴንጤ ነው ሆስፒታልም ትምህርት ቤት የሚያስተክል። ንገሩኝ ባይ ትላለች ያያት ነገር ሲላት ማለት ነው። ንገሩኝ ባይ ትላለች።
ነገሩን ባይሁሉ ትውልድ ማለት ነው። ጴንጤ አይሰጥም ትላለህ እንደ አንተ በዓላማ ነው የሚሰጠው ስልህ አሁን ኤርሚያስ ጴንጤ ስለሆነ አድሎ ሰጥቶ አድሎ አድርጎ እየተናገረ ነው ብለህ ካልከኝ አዎ ጴንጤ ነኝ፣ ግን በፍጹም አድሎ አላደርግም። ሲሰጥ በዓላማ ላመነበት ነገር ይሰጣል። አምላካችን ቸር ስለሆነ ልጆቹ ቸሮች ናቸው። ጌታችን ሩህሩህ ስለሆነ እኛም ሩህሩሆች ሁኑ ብሎናል። ሰው ሲያይ ያዝናል። ይሄ በሰዎች ሁሉ ውስጥ ያለ ነገር ነው። ግን ደግሞ ከክርስቶስ መንፈስ የተካፈሉ የክርስቶስ ልብ አላቸውና የተራበን ትተውት አይሄዱ እንደው ካልሆነላቸው በስተቀር ማለት ነው። በጣም ነው በዓላማ ይሰጣሉ። ኦርቶዶክስ ለምንድን ነው አሁን ዶልቼና ስሙኒ አብዛኛው ሊሰጥ የሚፈልገው? ሰጪ ስለሆነ እኮ አይደለም፣ ኃጢአቱን ለማስተሰር ይፈልጎ ነው። አትችልም ስለ ብራዘር አንተ ለድሃ ብትሰጥ እግዚአብሔር ብድራቱን በጎነቱን እዚሁ ምድር ላይ ይመልስልሃል። ምንም ጥርጥር የለውም። እግዚአብሔር ለድሃ የሚሰጥ ለእግዚአብሔር ያበድራል ብሏል በመጽሐፈ ምሳሌ ላይ። ምንም ጥርጥር የለውም። ስጡ ለድሆች። ኦርቶዶክሳውያንም የሰው ዘር በሙሉ ወንጌላውያንም ስጡ፣ ብድራቱን እዚሁ ይከፍላል። ግን ሳንቲም ሰጥተህ ገንዘብ ሰጥተህ ሽልንግ ሰጥተህ የድሃ ምርቃት ተቀብለህ ንስሐ ሳትገባ ጌታ ኢየሱስ ክርስቶስን ሳትቀበል መንግስተ ሰማያትን መግባትን በዛ ስሙኒና ሽልንግ በኩል አታገኙትም። 4 ነጥብ የተዘጋ ነው አልኩ። እግዚአብሔር ልጁን ነው ቀራንዮ መስቀል ላይ ለመስቀል ሞት ተላልፎ እንዲሰጥ ያደረገው። ልጁን ያሰቃየው አንተ። ይሄ ትክክል ነው። የሆነ ነገር ለሰው ሰጥተህ ከዛ ሰማይ ሼር አድርገህ ልገባ። ክርስቶስ በቀራንዮ ላይ የሰራው ስራ እኮ ቀልድ ነው። አንተ የሆነ ነገር ሼር አድርገህ ልገባ። ኧረ አይሆንም። ና በኢየሱስ ማን ለድሃ የሚሰጥ ለእግዚአብሔር ያበድራል። ይሄንን ነው መጽሐፍ የምናገረው። ትክክል ነው። ስለዚህ ለድሃ በሰጠው ቁጥር እግዚአብሔር ለአንተም ጨምሮ ይሰጣል። ከዛ ውጭ ሰማይ የሚገባበት መንገድ ምናምን ፌክ ነው፣ እሱ ውሸት ነው። በልጁ ደም ኢየሱስ በመስቀል ላይ የተሰቃየውን ስቃይ በገንዘብ ለውጠ ሊገባ አይሆንም። ተረት ነው እሱ። ብቻውን ያድናል። ምንም ማድረግ አይቻልም። ኑ ወደ ኢየሱስ። ስሙኝንም ቤተ ክርስቲያን አባቶቻችንን ለምን እንደምታባራቸው ተመልከቱ። በርገሬን እየበላው ቁርጤን እየበላው ክትፎን እየበላው እኖራለሁ በደንብ ሀብት ካለበት ወጥቶ እንዴት ሆኖ ሊኖር ነው ብለው ነው የሚያስቡት። እኔ እንደው በደንብ ነው የምኖረው፣ በደንብ ኦሪጂናል ኖሮ በርገሬን እየበላው ቁርጤን እየበላው ክትፎን እየበላው እኖራለሁ በደንብ። እናንተ ደካሞ ሸክማችሁ የከበደ ወደ እኔ ኑ እኔ አሳርፋችኋለሁ አለና አሳረፈኛ። አሁን ሰዓታት ቆም የሚለኝ የለ፣ ሰው ሙቷል ፍታ የሚለኝ የለ። ፒዛና በርገር መቁረጥ ሲያምር ከቤተ ክርስቲያን ትወጣለህ። አካውንቴ በሪፖርት ምክንያት ሌላ ታሪክ ውስጥ ገብቷል። ፕሊስ የቻላችሁትን ያክል ጊዜ 30ም 20ም የቻላችሁትን ያክል ጊዜ ኮፒ ሊንክና ሪፖስት አድርጉ። መጠራታችን ለሆድ አይደለም እያላችሁ ኮሜንቱን አጥለቅልቁ። ቅዱስ ጳውሎስ በፊልጵስዩስ መልእክቱ አስቀድሞ ስለነዚህ ሰዎች እንዲህ ብሎ ነግሮናል። ወደ ፊልጵስዩስ 3:18 ልውሰዳችሁ። ብዙዎች ለክርስቶስ መስቀል ጠላት ሆነው ተነስተዋል። አሁን እንኳን ብዙዎች አሉ። ስለነዚህ ሰዎች ብዙ ጊዜ ነገርኳችሁ፣ አሁንም እያለቀስኩኝ እነግራችኋለሁ ይላል። እነዚህም ሰዎች ክብራቸው በነውራቸው ነው፣ አምላካቸው ሆዳቸው ነው፣ ሐሳባቸው ምድራዊ ነው ይለናል። ምን ይላል? ክብራቸው በነውራቸው ነው፣ አምላካቸው ሆዳቸው ነው፣ ሐሳባቸው ምድራዊ ነው። ከቤተ ክርስቲያን የወጡበት ምክንያት ሆዳቸው ስለጎደለባቸው ነው። በርገርና ፒዛ መብላት ስላማራቸው ነው ከቤተ ክርስቲያን ይወጡ። ይኸውልህ ሲጀመር ከአንተ በላይ ጠላት የለም። ለክርስቶስ መስቀል አንገት ላይ የሆነ መስቀል አለ። ከዛ በመስቀል ላይ የሞተው ኢየሱስ ክርስቶስ ያድናል ሲባል በአደባባይ ሆ ብለህ ትወጣለህ። ከአንተ በላይ ለመስቀል ጠላት የሆነ ሰው የለም። እኔ ተጎሳቁዬ ተቸግሬ እሳት ነካ ሃይላንድ መስዬ ከዛ ሰማይ ልገባ ተረት ወጣት ደግሞ እንዲህ ሲያወራ እንዴት እንደሚያስጠላ። ያንተ መብላትና አለመብላት ከድነት ጋር ምንም የሚገናኝ ነገር የለም። በጣም ተሰቃይተህ ጌታን ልታስደስት ጎሽ፣ ለእኔ ብሎ እኮ ነው ይህን ሁሉ ስቃይ የሚወስድ። እግዚአብሔር በምን እንደሚደሰት እወቅ። በልጁ ስታምን ሌላ ሁሉ ተረትና ወደ ሞት የሚወስድ ነው። በቃ የምወደው ልጅ እርሱ ነው፣ እሱን ስሙ ብሎ የለ። በቃ ኢየሱስን ስማ፣ እኔ መንገድ ነኝ ብሎና ወደ እሱ ተረት አታውራ። እዚህ ጋር መስቀል ይዘህ በመስቀል ላይ የሞተው ያድናል ሲባል ሌላ እንትን ታነሳለህ። ከዛ ጠላት የለም። ይሄ ቦታ ተቀያይሯል። ይሄ አንተን ነው የሚመለከተው። ሲቀጥል ደግሞ በዚህ ዕድሜ ተረት አያምርም። በእውነት ስል ተረት አያምርም። ቅዱሱን ቃል ገልጠህ አንብብ። ይኸውልህ በራብ አድማ አንገባም፣ ሰማይ አንበላም ብለን ሰማይ አንገባም። በልጁ ያመነ ነው የሚገባው። አለቀ። የዘላለም ሕይወት አለ የምለው እንደዚህ ነው። ተረት ገዳይ ነው። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ኑ ወደ ኢየሱስ ስሙ። ይንንም ሰው በጣም እግዚአብሔርን አንደርስታንድ ሲያደርገው የሴኩሪቲ ጥያቄ አይኖረው።
ይገለኞን አይፈራም፣ ይጠለኞን አይፈራም። በወድቅም እጁ ላይ እኔ ነው። ቢገለኝም እሱ ፈልጎኝ ነው። በጣም ስለሚወደኝ ነው ና ካለኝ። ለምን እግዚአብሔር ማን እንደሆነ ገብቶኛል ነው። ካልገባ ነው የምትፈራው። ካልገባ ነው ይጠለኛል ብለህ የምትፈራው። ማን እንደሆነ ካወቅ አንድያ ልጁን ለእኔ ስል መስዋዕት ያደረገ አምላክ በሆነ ነገር ይጠለኛል ስለማላውቀው ነው። እጅግ ደስ የሚል ቆንጆ መልእክት። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ስሙ ያንንም ለሁሉ መልስ ሊሰጠኝ አይገደድም። እግዚአብሔር ቢሰጠኝም ልሸከመው አልችልም። ግን ጻድቅ በእምነት በሕይወት ይኖራል። ጸጉሬ ተቆጥሯል፣ በመዳፍ ቆርጾኛል። ስለ ዕለት እንጀራ ስለ ልብስ አታስቡ፣ እኔ ያለው እስከ ዓለም ፍጻሜ ብሎኛል። በዚህ እምነት በሕይወት እኖራለሁ እንጂ በጸሎቴ መልስ አልኖርም። ሁሉ ጸሎት መልሴ ላይመለስ ይችላል። አንዳንዱ ለጥቅም ይሆናል ባይገባኝም። አየ ልመናዬ ቢሰጠኝ ከጌታ ቤትም ላልገኝ ይችላል። እግዚአብሔር አዋቂ ነው። ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት። ሁሉ አይመለስም። የጸለያችሁትን በሙሉ አትጠብቁ። አንዳንዶች ለጥቅማችንም አይመለስም። ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት። ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። ስሙ ይንን እናንተም ብዙ ተብላችሁ እናንተም ትሉ ይሆናል ምናልባት አይደል። አንዳንድ ጊዜ አቅማችሁን አስባችሁ ተጨንቃችሁ እንደሆነ። ምክንያቱም እኛ ጋር አንድ አስተሳሰብ አለ እስከዛሬ ድረስ መጽሐፍ ቅዱስ ውስጥ ያላገኘሁት። ድሮ እናቴ ነበር እኔ እንደዛ የምትመክረኝ እና በኋላ ባይብል ማንበብ ሲጀምር አየሁት። እግዚአብሔርም እኮ ትለኝ ነበር። በኋላ ብሏል እንዴ ብዬ ብፈልግ ያላገኘሁት ጥቅስ ድሮ እናቴ ተነግረኝ ነበር ጥቅስ ነው። ምክንያቱም እኔ ትምህርት ቤት እያለሁ ሃይስኩል እያለሁ የኛ ጊዜ ትምህርት ሁሉ ነገር ነበር። ሁሉ ነገር ነው። ትምህርት ከቀናህ ህይወት ይቀናሃል። ትምህርት ካልቀናህ መጨረሻ ማትሪክ የምትባል ነገር አለች። ከበጣስካት መበጣስ ነበር የሚባለው የዛን ጊዜ። አሁንም እንደሆነ አላውቅም። ከበጣስክ አለፈልህ ነው። ካልበጣ በቃ ጥቂት ልጆች ነን ዩኒቨርሲቲ የምንገባው ኮሌጅ የምንገባው። እኛ ከተማ 2 ነን 3 ነው የገባነው ከጠቅላላ ከሀገራችን ማለት እና በጣም በቃ ይደገሳሉ ሁሉ። ዩኒቨርሲቲ መግባት በጣም ከባድ ነበር እና ሁልጊዜ ተንቀጥቀጣ ነው በቃ ማትሪክ ለማለፍ መከራ ትበላለህ። ወላጅም የሚመክር እሱ አደራህን ልጄ ነው እና እኔ ትምህርት ላይ ብዙ አላሳፈርም ነበር እና ሳጠና ውዬ ነው የማድረው እና አደራህን ደርሷል፣ አደራህን በቅንዱ አደራህን። እሺ ሳጠና ስታገኝ በጣም ደስ ይላል። አባቴ ነው ብዙ የማይገባው እሱ ያነበብክ ነው አሁንም ምናምን ብሎ ነው የሚገባው። ግን እሷ በጣም ከሬት ታደርገኝ ነበር። በዚህ አደራህን በቃ አደራህን እሺ ነው ብለው ሁሉ አይዞሽ አያል። በኋላ ለማትሪክ እየተዘጋጀው 11ኛ ክፍል ስደርስ ጌታን ተቀበልኩ ማለት ነው እና ጌታን ተቀበልኩ። ጌታን መቀበልኩ ሰነፍ አያደርግም ታውቃላችሁ እናንተ። ጌታን ተቀበልኩ። ብዙ ደስ አላላትም። ጊዜውም ጥሩ ጊዜ 11ኛ ልክ ስደርስ ድሮ በቃ የባዮሎጂ ኬሚስትሪ፣ የማቴማቲክስ መጽሐፍ ብቻ ነበር የምታየው። አሁን አንድ ጥቁር መጽሐፍ አብሮ አለ። እሱንም ሳነብ ታገኘኛለች እና ነርቨስ ሆነች እና ከዛ ደግሞ በጣም ነርቨስ የሚያደርጋት የነበረው ንግግሬ ነበር። አጥና ስትለኝ ድሮ እሺ ነበር የምለው። አሁን ጌታ ይረዳኛል ምናምን ማለት ጀመርኩ ማለት ነው። ምንም ደስ አላላት። በቃ ምንም ደስ አላላት። እግዚአብሔር ይረዳኛል ምናምን ብላ እግዚአብሔር ይረዳኛል ብዙ ደስ አላላት እና አይረዳህም እንዳትል እሷም የምታምን ሰው ናት። በጊዜ ጸጥ እንዳትለኝ የስንፍና ምክንያት ምን ይመስላታል እና ጸጥ ብላ ነበር የምትወጣው። በኋላ አንድ ቀን አመጣጧ ራሱ ያስታውቃል መልስ እንዳገኘች። እንዱ በርታ አጥና ልጅ ያን ታውቃለህ በጣም እግዚአብሔር ይረዳኛል። አይ እሱም እኮ እርዱኝ እረዳቸዋለሁ ብለዋል። እናንተም ብዙ ተብላችሁ እናንተም ትሉ ይሆናል ምናልባት ምን እርዱኝ ተደጋግፈን ማለት ነው። እርዱኝ በኃይልና በብርታት አይደለም ነው ያለው። እርዱኝ እረዳችኋል ብለዋል። በኋላ እኔም የዛን ጊዜ መልስ አልነበረኝም ገና አማኝ አዲስ አማኝ። በኋላ ግን ባየው በመጀመሪያ ብሎ ይጀምራል ራሱ መጽሐፉ ራሱ ብዙ እንደው አንድ ምዕራፍም አታነብም ገና እርዱኝ እንዳላለ አንድ ምዕራፍ አንድ ቁጥር አታነብም። ራሱ አንድ ቁጥር አታነብም። በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ ይላል። ማን አብሮት ነበረ? ማንም። ማን አገዘው? ማን ረዳው? ማን አቀበ? ማንም። ብቻውን ታምራትን የሚያደርግ የእስራኤል አምላክ እግዚአብሔር ይባላል። እሱ ረዳት አያስፈልገውም። አማካሪው ማን ነበረ? ማንም። ያገዘው ማን ነበር? ማንም።
የኛ አምላክ እርዳታ አይፈልግም፣ የማንንም አስተዋጽኦ አይፈልግም። ብቻውን በቂ ነው። አንዳንዴ አይታችኋል፣ የኛ እንትን ተነካ ምናምን ብሎ ሰው ሆ ብሎ ሲወጣ አይታችኋል። ለአምላክ አግዘው ምናምን። የኛ ብቻውን በቂ ነው። የሰው አስተዋጽኦ አያስፈልግም። የሰው ድጋፍ አያስፈልግም። ምንም አያስፈልግም። ምድርና ሰማይ ሁሉም ጥርግ ብሎ ቢጠፋ ብቻውን ይኖራል። የሰው እርዳታ የማንም እገዛ የማያስፈልግ አምላክ እኮ ደስ አይልም? ይሄንን ነው አምነን የምንኖረው። ክብር ሁሉ ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ለዛሬ የነበሩ መልእክቶች እነዚህ ናቸው። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።